በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን መስከረም 23 በዚች ቀን ቅዱሳን ጻድቃን መነኮሳት አውሳብዮስና እንድርያስ በሰማዕትነት አረፉ። እሊህም ቅዱሳን ከልዳ ሀገር ከተላለቆች ወላጆች ናቸው። ከታናሽነታቸው በአምላካዊ ምክር ተስማምተው በሶርያ ውስጥ ከሚገኙ ገዳማት ወደ አንዱ ገዳም ሄደው መነኩሳት ሆኑ። ከዚያም በኋላ ወደ ከበረ ወደ ተመሰገነ አባ መቃርስ ሄዱ። ደቀ መዛሙርቱም ሆነው ይታዘዙለት፣ ምክሩን በመቀበል በጾም በጸሎት በገድል ሁሉ ተጠምደው የሚኖሩ ሆኑ። በእንዲህ ያለ ስራ በዚያ 3 ዓመት ኖሩ። በጎ የሆነ የተጋድሏቸውና አገልግሎታቸው ዜና በተሰማ ጊዜ አውሳብዮስን መርጠው ኤጲስቆጶስነት፣ እንድርያስን ቅስና ሾሟቸው። በበጎ አጠባበቅም የክርስቶስ መንጋዎችን ጠበቋቸው። ከዚያ በኋላ ስጋቸው ፈጽሞ እስከ አደከሙ ድረስ ተጋድሏቸውና አገልግሎታቸውን እጅግ አበዙ። ከሃዲ ንጉሥ ኡልያኖስም ስለ እርሳቸው በሰማ ጊዜ ወታደሮቹ ልኮ ወደ እርሱ አስቀርቦ የክብር ባለቤት ክርስቶስ ክደው ወደ ረከሰች አምልኮት እንዲገቡ አዘዛቸው። ያን ጊዜ እርሱና የረከሱ ጣዖቱን ረገሙ። እርሱም ጽኑ ስቃይ ያሳሰቃያቸው ወደ ብዙ ክፍልም ቆራርጠው ከከፈሏቸውና ነፍሳቸውን በእግዚአብሔር እጅ ሰጡ። እያንዳንዳቸውም 3 አክሊላት ተቀበሉ። አንዱ በገድል ስለመጸመድና ስለምንኩስና ዋጋ፣ ሁለተኛው ስለ ክህነት አገልግሎት፣ ሶስተኛው ደማቸው ስለማፍሰሳቸው ነው። ለእግዚአብሔር ምስጋና፣ እኛንም በጸሎታቸው የማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅድስት ድንግል መራተ ክርስቶስ ቴክላ መታሰቢያ ነው። ደግሞም የ44 ሰማዕታት የመንክረዋዊ ጎርጎርዮስ የንጽናን የቡሊና የመታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የሰማዕት የውስጣቴዎስ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ መባ እንደተቀበለው ሁልጊዜ የሚያገለግሉን ኃይላዊት መላእክት እያሳሰቡ ችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን የወንጌል ሰባኪያን ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር እየታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።